ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። ማህሌት ግራ ግብት ብሏታል። ማህሌት እንዳሁኑ ግራ ተጋብታ አታውቅም። ምክንያቱም የሰራችው መጥፎ ስራዎች አሁን በቁመና እየተሰቃየችበት ትገኛለች። ካሌብ ዞሮ ዞሮ እሷ ነው እያሰቃያት ነው። እንግዲህ ብሩክን መድኃኒት በፊት ያበላችሁ መድኃኒት የሚያከሽፍ ሌላ አዲስ መድኃኒት ሰጥታ በሱ ተስማምታ መድብል እንዲለቃት እንግዲህ መድኃኒቱን ለብሩክ ልካ ወይንም ሰጥታ እንግዲህ ብሩክ ደህና ሆኗል። ካሌብ ግን እንዴት የመድብልን ወንድም እንዲድን አደረግሹ? ከኛ እውቅና ውጭ ብሎ ተጠይቃት እንዳይገለኝ ወይንም ደግሞ ለማምለጥ እንድለቀኝ ፈልጌ ነው ይሄንን ያደረኩት፣ መደራደር አድርጌ ነው ብላለች። ካሌብ ግን እኛ ያለን እንዴት እንደዚህ ታደርጋለሽ? ምክንያቱም እኛ አውቀን ፈተናውን ትወጫለሽ ወይስ የሚለው ነገር ነው ዝም ያስባላል እንጂ እንዴት አንቺ በዚህ ሰውዬ እንድድን ታደርጋለሽ በማለት ተቆጥቷታል። ከአሁን በኋላ ደግመሽ ስህተት ብታደርጊ እኔ ራሴ አሳልፌ ለመውሰድሻለሁ ብሏታል። እንግዲህ ካሌብ ካሌብ በቃ እዛ ወንበር ላይ ቁጭ ብሎ ማህሌትን ማስፈራራት ነው። መድብልን በስልክ ማስፈራራት ነው። እንግዲህ ያው ብዙ ሰዎች የሚያዛቸው ሰዎች ስላሉ እነሱን ቁጭ ብለው ያዛቸዋል። ማህሌት ደግሞ ወደሱ እያስጠራት ስራውን እንድታከናውን ያደርጋል። እንግዲህ ማህሌት ትንሽ ልጆች ወይንም ደግሞ ልጃገረዶች እየመጡ ወደ ምታደርሳቸው ታደርሳቸዋለች ማለት ነው። እንግዲህ ማህሌት ይሄንን ማድረጉ ራሱ የሰው ህይወት ላይ እየተጫወተች ነው ማለት ነው። እነዛን ልጆች ተቀብላ ወደ ስቶሪ ስታደርሳቸው አሳልፋ እየሰጠች ነው ማለት ነው። ማህሌት ያላት አማራጭ እንደምንም ከካሌብ እጅ ተደብቃም ይሁን ከነ መድብል ጋር ተገናኝታ ወይ ከመድብል ጋር እየሰራች ከሱ መላቀቅ አለባት እንጂ መቼም ቢሆን አልፍላትም። ምክንያቱም ማህሌት ካሌብ እዛ ቁጭ ብሎ ሲያዛት ስራውን ከመድብል ጋር መድብልን ተከታትላ ማከናወን አትችልም። ምክንያቱም እንኳን እሷን መድብል ካሌብ ራሱ አልቻለው። መድብል ኃይለኛ ሰው ነው። በዚህ አጋጣሚ የአለም የቅድስት እህት እንግዲህ አንድ ከውጭ ሀገር ብሯን ልቅም አድርጎ በልተው አገባሻለሁ ብለው ብሯን የበላባትን አንድ ከመድብል ጋር አገናኝታለች። እሱም ልጁን እንግዲህ ፈልገው አግኝተዋል። አሁን እግር በእግር ተከታትሎ የእሷን ብርም የበላትን ብር እንደሚያስመልስላት እርግጠኛ ነን። ምክንያቱም ልጁ ገና ለገና የልጅቷ ስም የፍቅር ስም ስጠራበት በእርግጎ ነው ተነስተው በሩጫ የጠፋ ማለት ነው። ምክንያቱም አንዲት ነገር የሰራችበትን ብር ሳያስቀርላት አረብ ሀገር ላይ ሆና ልካለት ስትገባ እንግዲህ አብሮ አሳልፈዋል። ከዛ በኋላ ጥፍት ነው ያለባት ማለት ነው። እናም አሁን ጉዳዩ መድብል ይዞታል። እንግዲህ እንነጋገር ብለው ሸሽተው ሮጧል ልጁ። እሱንም ተከትለው እንግዲህ ብሯን እንደሚያስመልስላት መድብል እናምናለን። ቅድስትና ብሩኬ ፍቅራቸውን እያጣጣሙ ነው። ደስተኛ ሆነዋል። አብሮም እየወጡ ዘና ፈታ ይላሉ። የፍቅር ጊዜያቸውን እያሳለፉ ነው። ምክንያቱም ሙሽርነታቸው፣ ሰርጋቸው ደስታ ላይ ያሉ ሰርጋቸው እንኳን ልብሳቸው ሳይቀይሩ ነው እንግዲህ ማህሌት መታ ያንን ጉድ ሰርታቸው ሄደችው። ብሩክም እዛ ከነ ሰርግ ልብሱ ወድቆ አክም ቤት የገባ። ስለዚህ ብሩክ እንዲሁም ቅድስት ደስታቸውን አላሳለፉም። አሁን ግን ደስታቸውን እያጣጣሙ ነው። መድብልና አለም ግን እንዲሁ በቃ ቅኔ በቅኔ የተወጋጉ ይኖራሉ። መልካም ቆይታ። ቀጣይ ደግሞ እንግዲህ ምን ላይ እንደደረሱ አብረን የምናይ ይሆናል። መልካም ቆይታ ይሆንላችሁ።
ሰብ የምታደርጉኝ ቤተሰቤ በጣም አመሰግናችኋለሁ። ክበሩልኝ። መልካም ቆይታ